እንግዲህ በዳጣ ፍቅር በጣም ምስጥ ብሎ ፎንቃ ጥላበታለች ማለት ነው። እንግዲህ ሰላምዬም ምርጫ ዳጣን ብታገባ ይሻልካል ከዛች ከእንትና ከእህትየዋ ብላ ነግረዋለች ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ የሄርሞን ቤተሰቦች እንዴት ናችሁ? ደህና ናችሁ? አሉ እግዚአብሔር ይመስገን። ሰላማችሁ እዚህ ትበልልኝ ባላችሁበት የሉ እግዚአብሔር ጥበቃ የላችሁ። ይህንን ቪዲዮ የምትሰሙ ሁላችሁም ላይክ ሼር እያደረጋችሁ እንድታበረታቱኝ ይፈልጋሉ ማለት ነው። እንግዲህ የዳጣ ድራማ በጣም የሚያስደስት ከሁሉም ድራማ በአሁኑ ሰዓት አሉ ከሚባሉ ድራማዎች በጣም ፈታ የሚያደርጉና የሚያስደስቱ ድራማ ነው ማለት ነው። ቤተሰቦቼ እኔ በጣም ነው የወደድኩት። በነገራችን ላይ በጣም ነው እስከመቶ እኔ 5 ደቂቃ እንኳን መቻል እስከሚያቅተኝ ድረስ ነው ገብቼ የማዳምጠው ማለት ነው። ዳጣዬ እንግዲህ ያው በስተመጨረሻ ናታን የመሰለ አፍቃሪ አግኝታለች ማለት ነው። ወንዳ ወንድ ጫወታ ብትጫወትም ግን ደግሞ ናታንን የመሰለ አፍቃሪ አግኝታለች ማለት ነው። እንግዲህ እህትያ ቤት ውስጥ እንደዛ የእሱን ፍቅር በጣም ስትጠብቅ የነበረችዋ እንግዲህ አይነኑን ስታይ የነበረችው ሲስተዋ እሷ ግን በአንድ ጊዜ እንደመጣች ቀጨው አድርገዋለች ማለት ነው። እናታ እንግዲህ በጣም ነው እየወደዳት የሚገኘው ማለት ነው። እንግዲህ እህትየዋ በጣም ክፉ ነች። ምክንያቱም የቅናቷ ቅናት ሲበዛባት የዳጣን ጸጉር ልትቆርጥባት ነበረ። ሰላም ድንገት ማጥመጣባት ኑሮ ጸጉሯን ቆርጣ ልትለቅላት ነበረ። ግን ያው እናትየዋም ፈጥና ደርሳለታለች ማለት ነው። የሚያሳዝነው ነገር የሰላምዬ እናትነት ያው ውስጧ እሷ ታውቃለች ይመስለኛል። ሰላም አውቃለች፣ ያላወቀችው ዳጣ ብቻ ነች የሚመስለኝ ማለት ነው። እንግዲህ እውነት ዳጣ የምታውቅበት ቀን ይናፍቀኛል ማለት ነው። ምክንያቱም በጣም የምታዛዝን ልጅ ነች፣ ማወቅ አለባት ብዬ የማስቡ ልጅ ነች ማለት ነው። ምክንያቱም ስንት ዓመት ብሎ በጣም ደግሞ እናቷን ነው የምትፈልገው። ከሁሉ ውስጥም ቤተሰብ የእናቷ ፍቅር አለባት ማለት ነው። ዳጣዬ ዳጣ በጣም የምትወደድ ፈታ የምታደርግ ልጅ ነች ማለት ነው። በጣም ነው ፈታ የምታደርገን። ውሃም ደግሞ በጣም ደስ የምትል እህት አለቻት ማለት ነው። በጣም የምታስደስት የአብርሃም በግ የሆነች በጣም ምስኪን። የእውነት ግን ሰው እንደዚህ አይነት አለ እንዴ ስላችሁ እንደ ውሃ የውሃ ምናምን አለ። እኔ ያለቅም ብቻ እሷማ ድራማ የማይመስል የሆነ እውነት ትክክለኛ የሆነ ነገር ነው የሚመስልባት ማለት ልጁ ሰው በጣም የውሃ ቀይ ሆነ ምን ልበላችሁ በጣም ደስ የምትል ልጅ ነች ማለት ነው። እና እንግዲህ ምንድነው በስተመጨረሻ ላይ አባትየው ምን በጣም እስካሁን ድረስ ምርመራውን አላደረገም። ምክንያቱም ልጁ እንደሆነች 100% በ11 ታውቋል ማለት ነው። ዳጣ ልጁ እንደሆነች አምኗል። ግን ደግሞ እቺ እህትየዋ በጣም ምክንያቱም እንትን እያደረገች እየጎተጎተ ትገኛለች ማለት ነው እናትየዋን። ምክንያቱም ምን ትላለች? አባቴን ትመስላለች እኮ ዳጣ እሷን ትመስላለች ችክ ብዬ ሳያት በጣም አባቴና እሷ በጣም ነው የሚመሳሰሉት ብላ ትላለች ማለት ነው። እንግዲህ እንጀራ እናትየዋ ምንድነው በጣም ይሄንን ነገር ለምንድነው እንደዛ የምትዩ አርፈሽ አትቀመጭም እንዴ እያለቻት ምንም ብትገስጻት ምንም ነገር ልታረግ አልቻለችም ማለት ነው። ምክንያቱም ልታቆም አልቻለችም። እንደው ምንድን ያለቻት በድብቅ ምርመራ ብናረግ ብላ ትነግራታለች ማለት ነው። ያው እናትየዋ 100% ውስጥ አታምናትም፣ ግን ትንሽ ትንሽ ታምናታለች ማለት ነው። ምክንያቱም ያስታውቅባታል፣ እንዴት እንደምታምናት ያስታውቅባታል ማለት ነው። ምክንያቱም ከአባባሏ ከምናምኗ ታምናታለች ማለት ነው። አንዳንድ ጊዜ በጣም ታስባለች፣ ትመሰጣለች ማለት ነው። እና የምነግራችሁ ነገር ምንድን ነው አሁን በስተመጨረሻ ላይ ምንድን ነው ስልኳ ውስጥ ትጎረጉር ነበረ። ስትጎረጉር የእንትን ምርመራ የደም ምርመራ የት ነው ምናምን ብላ ባለቤቷን ትጠይቃለች ማለት ነው። እንግዲህ እሱ ደግሞ እንዴ ለምን ፈለግሽ ብሎ በጣም ድንግጥ ይላል ማለት ነው። እንዲህ ምን ያስደነገጠክ ትለዋለች ማለት ነው። እንዴ ለምን ፈለግሽው ብዬ ነው ለልጆች ነው እንዴ ፈለግሽው እንዴ ልጆችክማ እያንተ መሆኑን ማሳመር ያውቃለሁ ምናምን አሳምረክ ታውቃለክ ለማን ልጆች ነው ብሎ ይላታል ማለት ነው። አንተ ምን አስደነገጠክ? እኔ እፈልጋለሁ ብያለሁ የት እንደሆነ እስኪ ንገረኝ ያኔ ደም ምርመራ ስትለው አይ እኔ እነግርሻለሁ ብሎ ዘጋባት ማለት ነው መስመሩን። እንግዲህ ያው ሰላም ደግሞ ልጇን በጣም እየተከታተለች ትገኛለች ማለት ነው። ናታንም
አንተ እኮ እንትና ትወድሃለች ይቺው ተንከሲሷ ማለት ትወድሃለች እኮ እሷ በጣም ነው የምታፈቅርህ ምናምን ስትለው አውቃለሁ እኔ ግን አልወዳትም ለእሷ ምንም ቦታ የለኝም ብሎ ይላታል ማለት ነው። አይ እኔ ግን ሳስበው አንተ ዳጣን ነው የምትወደው ይመስለኛል አለችው ማለት ነው። ዳጣማ በጣም የምትወደድ ልጅ ነች እኮ በጣም ደስ ትላለች፣ ጸባይዋ ፈሪ ነው ሁሉ ነገር። ግን አንቺ ማንን ትመርጭልኛለሽ ስል ዳጣ እኮ በጣም ቆንጆ ነች፣ በጣም ጥሩ ሰው ነች ምናምን ስትል አዎ ግን እንዴ ዳጣ ብትሆን በጣም አሪፍ ነው። እሷማ መቼ እሺ ትላለች አለችው አላት ማለት ነው። ዳጣን ትወዳታለህ እንዴ ምናምን ስትለው ዝም አለ ማለት ነው። እንግዲህ ያው ናታን በጣም ነው ዳጣን የወደዳት ማለት ነው፣ አፍቅሯታል። ግን ያዎቺ ደግሞ ተንከሴሷ ምንም ልታርፍ አልቻለችም። ምክንያቱም በማርከል ቤታቸው ጣልቃ እየገባች እነሱን ጭራሽን ግንኙነቶቻቸውን እንትን ማድረግ ነው የምትፈልገው ማለት ነው፣ ማቋረጥ ነው የምትፈልገው ማለት ነው። በሚያሳዝን ነገር ያው አባትየውም ስቃይ ውስጥ ነው ያለው። እናቱን ያለውን ነገር ሁሉም አውቆ ቢቀመጡ በጣም አሪፍ ነው። ግን አባትየው በጣም ነው የሚፈራውን ባለቤቱን፣ ምክንያቱም ትዳሩ እንዲፈርስበት አይፈልግም ማለት ነው። በጣም ነው ትዳሩን እንግዲህ ዳጣን ራሱ እስከ መጣል ድረስ የደረሰው በምንድን ነው? በትዳሩ የተነሳ ነው። ምክንያቱም ትዳሩ ምንም ነገር እንዲሆንበት ስለማይፈልግ ነው ማለት ነው። ያው ዳጣ ግን የምታሳዝን ልጅ ነች። ምክንያቱም እስካሁን ድረስ ቤተሰቦቿ ምን ያክል ዋጋ ከፍላለች። ቤተሰቦቿን ለማግኘት ቤተሰቦቿን ብዙ ነገር እንትን ለማለት ያልከፈለችው ዋጋ የለም ማለት ነው። እኔ በራሴ ነገሮቹን ሁላ ቢያውቁ ደስ ይለኛል ብዬ አስባለሁ። እና በጣም በሚያሳዝነው ነገር ዳጣ ይሄ ነገር አይገባትም ማለት ነው። እሷም በጣም ደግሞ ወዳታለች እንትናን ውሃን በጣም ነው ከቤት ውስጥ የወደደችው ማለት ነው። ሞገስንም አግኝተዋለች። እንግዲህ ሞገስም እኔን ከቤት ውስጥ በጣም ውሃ የምትባል ልጅ አለች፣ በጣም ነው የምወዳት እህቴ፣ ምን የመሰለች እህት ነች። ሌላዎች ያችኛዋ እህቴዋ ግን አትወደኝም፣ ግን እኔ ለዳጣን በጣም ነው የምወዳት ብላ ትነግራለች። እንዴት ነው እሷ ማትወደው ስትለው እሷ ናታን ትወደዋለች፣ በዛ የተነሳ ለእኔ ቦታ የላትም ብላ ትነግረዋለች ማለት ነው። ለማንኛውም አባትሽ እኮ ምን የመሰለ ባለቤትና ባለመኪና ነው እንዴ አለው እንዴ ብላ ትጠይቀዋለች ማለት ነው። ለነገሩ አንቺ ምን ታያለሽ ይላታል። እኔ ምን አገባኝ ስለ ቤቱ ስለ መኪናው ምናምን፣ እኔ ቤተሰቦቼን ብቻ ስላገኘው በጣም ደስተኛ ነኝ ምናምን ትለዋለች ማለት ነው። በሚያሳዝን ነገር እሷ ለቤተሰቦቿ ብቻ ደስተኛ ነው እንጂ ሌላ ነገር አይደለም ማለት ነው። እንግዲህ እህቷ ደግሞ በጣም መጥፎ ነች እንደምታዩት፣ መጥፎ ነገር ነው የምታስብ፣ መጥፎ ነገር ነው እያሳሰበቻች እናትየዋን ያለችው እናትየዋን ጭራሽን ወደ መጥፎ እርምጃ ውስጥ እንድትራመድ እያደረገቻት ነው ማለት ነው። ግን ነገሮች ሁላ ቢታወቁ የመጨረሻ አሪፍ ነው ብዬ አስባለሁ። ምክንያቱም ከታወቀ ነገሮች ሁላ ይስተካከላሉ ብዬ ነው የማስበው እኔ በራሴ ማለት ነው። ቤተሰቦቼ እና እናቴ በጣም ጥሩ አፍቃሪ፣ በጣም ደስ ይላል። ግን አንዳንድ ሰዎች አያችሁ አይደለም አንዳንድ ሰዎች ብዙ ሰዎች አሉ ራሳቸውን የሚያካብዱ፣ ልክ እንደዛች ራሳቸውን አካብዶ እኔ ሴት ነኝ፣ እኔ ምንድን ነኝ ብለው ራሳቸውን ከሰው በላይ አድርጎ የሚያስቡ ሰዎች አሉ ማለት ነው። አንዳንድ ደግሞ ሴቶች እውነቴን ነው የምላቸው ለሰዎች በጣም ደስ የሚሉ ለወንዶች በጣም በሚገርማችሁ ነገር ለወንዶች ጥሩ መልካም ዋናው ልባቸው መልካም የሆነ አስተሳሰባቸው ጥሩ የሆነ አክታቸው ምናምን እንደዚህ አይነት ሴቶች ይወደዳሉ ማለት ነው። ብዙ ጊዜ አንዳንድ ሴቶች ደግሞ ራሳቸውን አካባጆች ራሳቸውን የሆነ እኔ አላቅም የሆነ ብቻ እንደዚህ አይነት ሴቶች አሉ ማለት ነው። እንደዚህ አይነት ሴቶች ሲጀመር ትዳራቸውም መልካም አይደለም። ምክንያቱም በራሳቸው በጣም ጉረኛ ናቸው። ለሰዎች መክበር ነው የሚፈልጉት፣ ራሳቸውን ቀለል ማድረግ አይፈልጉም ማለት ነው። ያ ነገር ደግሞ በወንዶቹ ዘንድ በጣም ነው የሚደብራቸው ማለት ነው ይሄ ነገር። እና እኔ እንደዚህ አይነት ነገር በእርግጥ በህይወቴ ራሱ አጋጥሞኛል ማለት ነው። እና እንደዚህ አይነት ሰዎች እውነት እንደዚህ አይነት ሴቶች ካላችሁ ራሳችሁን ቀለል አድርጉ ማለት ነው። ጥሩ አይደለም ሲጀመር። ሴቶች እንደዚህ መሆን ያለብን ነገሮችን ሁላ በፈጣሪ መጠየቅ ይሆነናል። አይጠቅመንም የሚባለው ከፈጣሪ ነው። ነገሮችን ደግሞ ቀለል አድርጎ ማሰብ። እስኪ እንዴት እንደሚያደርጋት አይታችኋል? አለባበሷ፣
ንግግሯ ሁሉ ነገር ከሰው በላይ ሆና መታየት ነው የምትፈልገው። ግን እሷ ማንም ሰው ሲመጣ ደግሞ ቦድሷት ነው የሚሄደው ማለት ነው። ለምን ራሷን ስለምታካብድ ማለት ነው። ራሷን ከሰው በላይ አድርጋ ስለምታስብ ማለት ነው። ስለዛ ምንድነው የምላችሁ ቤተሰቦች ራሳችሁን ቀለል አድርጋችሁ ለማሰብ ሞክሩላችኋለሁ። ይሄንን ቪዲዮ የምትሰሙላችሁ ላይክ ሼር እያደረጋችሁ አበረታቱኝ። ወዳችኋለሁ፣ አከብራችኋለሁ የኔ ውዶች። ባላችሁበት የሰላም ክርስቶስ ያብዛላችሁ። ባይ ባይ ይላለሁ ማለት ነው። እንግዲህ ላይካችሁን ገጨት አድርጉኝ አደራሽ።